አናዘር ዋን ለሁለተኛ ጊዜ በሌላ ሰው ቡድን ስቃጠልልህ ገባ። ዛሬ ደግሞ ሊቨርፑል ልደግፍ ብዬ ተቃጠልኩልህ ማን። አንድ ፖዚቲቭ ቢኖር ከዚህ ዛሬ ካየሁት ጨዋታ አርኒ ስሎት መቆየቱ ብቻ ገባ አይደል? አድክም የሆኑ ማይረቡ ደጋፊዎችን ኔክስት ሲዝን የሚያቃጥልሃል ነው ማለት ተረዳኝ አይደል? አይ ወይኔ ሴት ፒስ ኤፍሲ አስበው። አርኒ ስሎት አንደኛ የሚጠላው ብሎ ዘፍኖ ማያበቃለት ታክቲክ ብቸኛ መንገድ ነው ጎል የሚያገባው። ሴት ፒስ ሎንግ ቦል ምናምን ብሎ የሚያለቃቅሰው ሰውዬ በሴት ፒስ 2 ጎል አግብቶ 4 ቅሞ ወጣልን ነው ማለት። 2 ጎል ኮኛ 2 ጎል ስናገባ ኮን ማሸነፋችን ኦልሞስት ተረጋገጠ። በጣም ከባሰ አቻ ልንወጣ ነው ማለት ነው። ገባህ? 2 አገባ አይደለ? በቃ 4 አይግባብን እኮ 4 አይግባብን። ወይኔ አባቴ ምን አይነት ጎል በዚህ በኩል ማን ገባ አይደለ? ዶኩ ትዝ አላቸው አስቶን ቪላዎች የዛኔ 3-0 ሲቀረቅሩላችሁ ዶኩ ትዝ አላቸው ነው ማለት። በዚህም በኩል መጊን አበጥብጠኝ አስለጠለትከን። ለነገሩ ማን ፖዚቲቭ ሳይዱ ቦርንማውዝ አሁንም ይወጥራል። አስቶን ቪላን ድሮም አናም ነው ከኤምሪ ሄዶ በልቅጦ እንደሚሰጥ ግልጽ ነው። ግን ቦርንማውዝ 4 ነጥብ ስለሆነ ቦርንማውዝ ይወጥራል። ማክሰኞ ነው ማለት ቻምፒየንስ ሊግ መግባት ይፈልጋል እኮ ቦርንማውዝ ይችላል ቦርንማውዝ። አቦ ጀሞ ትናንትና ሊቨርፑል በአግባቡ በስነ ስርዓት ነው የተለጠፈው። በስነ ስርዓት የትናንትና ውጤት ምን ያላበሳጨኝ። ብናሸንፍ ቻምፒየንስ ሊግ መግባታችን እናረጋግጣለን። ቀጣይ ምን እናረጋግጣለን? ምንም ትልቅ ነገር አይደለም። በዚህ ጨዋታ ላይ የሚበሳጨው ነገር አይደለም። ምንም አያበሳጭ። ብቻ ሊቨርፑል ብቻ በመሆኑ ይሄን ሀያል ቡድን በመሆኑ ትበሳጫለህ። በአስቶን ቪላ 4-2 ምን አይነት መግነጢሳዊ ጎል የገባብን ደግሞ ጭራሽ ምን አይነት ቀሽም በረኛ ያለን ምን አይነት የተተረማመሰ ሊቨርፑል የተተረማመሰ በጣም ብዙ የቤት ስራ ይቀርናል። በጣም ቀጣይ ዓመት አራሱ የሊቨርፑል ላይ እንችላለን። ብዙ ቦታ መስተካከል ያለበት ቦታ አለ። ሳላ ይለቃል፣ ሮበርትሰን ይለቃል። ሚድፊልደሩ ትክክለኛ ዲፌንስ ሚድ ያስፈልገናል። ትልቅ የቤት ስራ ይቀርናል። ሊቨርፑል ቀጣይ ዓመት ሜና ቆም ይደግም ይችላል። ምን ተባብለን ነበረ? ቪላን አሳቻ ሰዓት ጠብቀን ነጥብ አስጥለ ነው ቀጣይ ሲቲ ነጥብ ያስጠለልሃል። ወንድም ጥላ አይዞህ አብሽር እንደው በርታ ምናምን አላልከኝም? ቪላዎች ያገቡት ጎል እንዴት አባቱ ነው የሚያምረው! ወይኔ የማጊን ጎል በተለይ ጆን ማጊን በቃ ተጠቡበት። ኳሷን እንዴት እንደ ዲጄ ነው እንደዚህ ይወላችሁ እንደዚህ የተጫወተባት። እሺ አስተከባር ማን የሮጀርስ ጎል ደግሞ ይለያል። ግን ዋናው ነጥብ ቪላን እናደንቃለን። ሽማግሌው ግን አንተ እርጅና በጣም ተጫጭኖሃል። እይታህ ልክ አይደለም። ይሁን 5ኛ ላይ ወረድክ። ዘንድሮ 5 ቡድን ወደ አውሮፓ ሻምፒዮንስ ሊግ እኮ ማለፍ ቢሆን ኑሮ ይሄው ምን ውስጥ እንደገባ ይሄ መላጣ የሆነ አሰልጣኝ አይችልም። ቡድኑ ግራ ይገባው ነው ይላችሁ። ተከላካዩ አማካኙ ከአጥቂው ጋር በጹም የተለያዩ በቃ ተጫዋቾች ነው የሚመስላችሁ። ሶቦ ከሞከረው የመጀመሪያ ጨዋታ ላይ ያቺ ሙከራ ውጪ ማለት አንድ የሚረባ ኳስ እንኳን ያልተሞከረበት ጨዋታ ነው ያልታየኝም። የገቡት ጎሎች ያ ሄዲንግ ብቻ በቃ ደስ አይልም። ፍጹም ዶሚኔት ተደርጎ ተወቅጦ ነው የተለቀቀው። ይሄት አንተ ባካፕ ፕላን እንኳን ይዶም ይሰውዬ ጋክፖን ይዞ እዚህ ብቻ ይላፋል። ጋክፖ በረኛ የተፈውን ኳስ ለመምጣት እንዲህ ሲላይታችሁታል። ያሳፍራል በጣም የምሬን ነው ብላችሁ። በሊቨርፑል ደረጃ በቪላ እንደዚህ መቀጥቀጥ ማለት በጣም ከባድ ነው። ለማንኛውም ቃላችሁን ባታከብሩም ግን ለዚህ ቪላ አድናቆት ይገባል። ዛሬ ድንቅ ምሽት ነው ያመሹት። ኡናይ ኤምሪና ልጆቹ ይመቻችሁ። ግን እናንተ ታሳፍራላችሁ። አስቶን ቪላ ሊቨርፑልን ማለት ነው እንደዚህ ጥፍን ያደረገው 4-2 በጣም የሚገርም ጨዋታ ማን ሊቨርፑል እስከ 30 ምናምንኛው ድረስ ነበር እየተጫወተ የነበረው ማን። ከዛ በኋላ ያ የተመታሶ የኬት እንዳመጡ ሮጀርስ ምን አይነት ጎል ለሚያገቡ ራሱን ጎል ዩናይትድ ላይ ያገባውን ጎል ደገመባቸው ሊቨርፑል ላይ። ከዛ በኋላ ጭንቅላታቸው ደነገጠ። ሰከንድ ሃፍ ላይ ሌላ ቲም ነው የሚመስሉት ሊቨርፑሎች እንደዚህ ይጫወቱባቸዋል እንዴ። የሆነ ሰዓት እኮ ሙድ መያዝ ጀምሩ። ዝም ብሎ ባርክሌ ያውላ ሰው ያጠፈ 50 ሰው ያጠፋት ዝም ብሎ ቫንዳይክ ብቻ ነው ወኔ ያለው ተጫዋች። ቫንዳይክና አንጎማ ማን ጋክፖ የተባለ ሰውዬ ከሰው ልጅ አስተሳሰቡ ይዘግማል። በሁለት ያንሳል፣ በሁለት እጥፍ ያነሰ ሰው ነው። በጣም የዘገመ ሰው። ለምንድን ነው የምታስገቡት? ከዚህ በኋላ ባላዩ ደስ ይለኛል። ሊቨርፑሎች እንኳን የተሸነፋችሁ ገብቷችኋል። ማሸነፍ ካልቻላችሁ አቻ እንድትወጡ አልፈልግም ነበር። እንኳን የተሸነፋችሁ በርንማውዝ ማለት ነው አሁን ሲቲን አቻ አስወጥቶ ማለት ነው ሻምፒየንስ ሊግ ለመግባት ይፈልጋል ወይስ ደግሞ አሸንፎት በስትክክል ይገባል ሻምፒየንስ ሊግ የሚለውን እናያለን። ሊቨርፑሎች አሁን ሴፍ አይደላችሁም። የመጨረሻ ሳምንት ጨዋታ ግዴታ ማሸነፍ አለባችሁ። በርንማውዝ ይቻላል። ገብቷል አይደለም?
አስቶን ቪላ ግን ሲቲን የመጨረሻ ሳምንት ላይ ሄዶ እኔ እንዲያሸንፈው ሊቨርፑል ዛሬ ያሸንፋል ብል ቪላ አሁን በሲቲ እንደሚሸነፍ ግልጽ ነው ማለት ነው። ግን ሊቨርፑሎች አትችሉም ማለት አራት ይሄ ደግሞ እስቲ ዝም በል እስቲ አራት ቨርጅን ቫንዳይክ ሁለት አግብቶ ነው የምንወጣው። በሱ ነው እንትን ብለን የምንወጣው። አረ ምንም ለውጥ የሌለው ከሰባተኛ ከስምንተኛ ሳምንት ጀምሮ የምናየውን ሊቨርፑል ቁጭ አድርጎ ሲያሳየን አሁን ይሄንን ነው ቀጣይ ዓመት የምታስቀጥሉብን። አረ ማረር ሻምፒዮንስ ጉታው ስለቀጣይ ዓመት ጡረታውቱ ወጋውን እኛ ከፍላችኋለን እየሰበሰብን ጡረታውቱ ለምንድን ነው ግን ሰው እኮ በቁም ይሞታል ሲባል እንዲህ አይመስለኝም ነበረ። ለካ እንደዚህም ይሞታል። ኧረ ሰዎች እችን ሼባ እናስመርምራት። የማይገኝባት በሽታ የለም። በየሄደችበት እየተጋደመች ጨብጥ ጭብጦ አላዛር አባላዛር ማይገኝ 7-2 እየጠበቅኩ ነው ደግሞ ማለት 7-2 ቀጣይ ሳምንት እንደ ሊቨርፑል ደጋፊ ለማንቸስተር ሲቲ የሚያሸረግድ የሚያሽቋልጥ አታይም። የማያደርጉት ከሆነ ደግሞ ትክክለኛ የሊቨርፑል ደጋፊ አይደሉም ማለት ነው። ምክንያቱም ደግሞ ቀጣይ ሳምንት ማንቸስተር ሲቲ ከቦርንሞዝ ነው የሚጫወተው። ቦርንሞዝ ማንቸስተር ሲቲን አሸነፈ ማለት ከሊቨርፑል በ1 ነጥብ አንሶ 6ኛ ላይ ቁጭ ይላል ማለት ነው። ቀጣይ ጨዋታው ደግሞ የቦርንሞዝ ኖቲንግሃም ፎረስት ነው። የሊቨርፑልስ ብሬንትፎርድ ደግሞ ሊቨርፑል እንደሚያሸንፋት የታወቀ። ምክንያቱም ለሁሉም ነው የምትሰጣ። ሊቨርፑል ለሁሉም ነው የምትሰጣ። አትከለክልም፣ ቤታ አትከለክልም። እዛ ሳትልም ቦርንሞዝ የሚያሸንፍ ከሆነ የኖቲንግሃም ፎረስት እና የሲቲን ጨዋታ ወይም 4 ነጥብ የሚያገኝ ከሆነ 5ኛ ላይ መጥቶ ደቅ ይላል ሊቨርፑልን በልቶት። ስለዚህ ቻምፒዮንስ ሊግ አይገባም ሊቨርፑል ማለት እኮ ነው። ስለዚህ በነፃነት የቦርንሞዝ እና የሲቲን ጨዋታ እናያለን ማለት እኔ እኮ ግርም የሚለኝ የአርሰናል ደጋፊ እኛ ስናሸንፍ ቅጥል ብለህ ሊቨርፑል ሲሸነፍ ቅጥል ብለህ ቋጥረሽ ነበር አሉ ለቪላ ማን ነው ሊቨርፑል ቪላን ለጥፎት ከዛ ቪላ ሻምፒዮንስ ሊግ መግባቱን ሳያረጋግጥ እኔን እንዲገጠመኝና እንዲያስጥለኝ አራርቀ ነው የምታስበው። ቪላውን ባይጥል ቀጣይ አሸንፎ አያረጋግጥም እንዴ? ዝም ብለህ በዛ በዚህ ተቋጠራለህ። ለሊቨርፑል አዝናለሁ። ስለ ሊቨርፑል ምንም ማለት አልችልም። እኛም አምና እንዲህ ነው የተሰቃየ ነው። ለማንኛውም ግን ቪላ ዛሬ አሸንፎ ቻምፒዮንስ ሊግ መሳተፉን አረጋግጧል ማለት ነው። ወደ ኢታድ ሲመጣ ከሲቲ ጋር ሊጮት ምንም የሚጮትለት የሚፋለምለት ነገር የለውም ማለት ነው። ግን እኔ እንደውም ቪላን የምፈልገው ምንም ነገር ሳያረጋግጥ መጥቶ ቢገጥመኝ ነው። ተጨንቆ እንዲጮት በጣም በፍሪደም የሚጮት ቡድን መጥፎ ነው። እሱን ደግሞ ከበርንሊ ጋር ስትጮት ታየዋል። እኔ እንደውም ለምንም የማይጮት ቡድን ነው የምፈራው። ያለ ፕሬሸር ነው የሚጮተው፣ ጭራሽ ዴንጀረስ ይሆናል ማለት ነው። 2 ጨዋታ አሸንፌ ዋንጫ እበላለሁ እያልክ አይደል? ለምን ተቋበሌ በዛም በዚህም ለምን ትቃጠላለህ? አይ ቡድን ኳላ ካለ። ለማንኛውም ዛሬ ቫንዳይክ 2 ጎል አግብቷል። መብራት እየጠፋ አዛ አርጎ ነበር። ሁለተኛውን ያዩት ቴስታ፣ የመጀመሪያው ምን እንደሆነ አላውቅም። መጊን የሚባለው የቪላው ልጅ ግን ምን አይነት ጎል ነው ያገባው? በኢየሱስ ሰሞኑን በጣም ፎርም ላይ ነች። ጥቅልልን ያደረገው እዛ ረብስና እኛ ያገባንም ነገ ዋንጫውን እንበላለን ኤፍ ኤ ካፕ። ከዛ ሰኞ በርንሌ አርሰናልን ሲለጥፍልን ደግሞ እንደ እድሜሽ አይደለም የምትሰጪው። በነገራችን ላይ ብርቱ ነሽ። በቃ ለሁሉም ነው የምትሰጪው፣ ለሁሉም ነው የምትቸረችሪው። ማን ነበረ ያሉን እኛን አምና? አንቺ ማን ሌላ ስም አውጡላት። ዝም ብላ የምትሰጠውን ሴትዮ ስም ማን አሏት? ኮሜንት ላይ የታባሽ። ይህ ሊቨርፑል ሲሸነፍ ደስ ነው የሚለኝ። ይህ ነው በቃ ተፎካካሪ። ቪላ ሊቨርፑልን 4-2 በሆነ ውጤት አሸንፏል። ይህ አዲሱ አካውንቴ ነው፣ ፎሎ በማድረግ ጀምሩ። እንዲሁም ደግሞ መጨረሻ ላይ አንድ መረጃ አጋራችኋለሁ። ለካ ሊጉ ላይ ከኛ ውጭ የማይችል ትልቅ ቡድን አለ። እሱ ማን ነው? ሊቨርፑል። እንዲህ ምንም ሳችሉ ቆይ አሁን ቻምፒየንስ ሊግ ልገቡ ነው? ኧረ ወይኔ የእኛ እኮ ምንም አለመቻል ነው እንጂ እግዚአብሔርን እኛ እነዚህን መጣል አያቅተንም ነበር። ባለፈው ማንፊልድ ላይ አይታችኋል እንዴት እንደተጨነቁ። አሁን ደግሞ ብራይተንና እንዲሁም ደግሞ ብሬንትፎርድ ቢበረቱ ሊቨርፑልም ወጪ ነበር፣ ግን ምንም ሳይችል አሁንም ሰፊ እድል አለው የማሸነፍ። ቀጣይ ካሸነፈ ምንም ማንንም ሳይጠብቅ ይገባል። ያሳዝናል በእውነት። ለማንኛውም ግን ማለት ነው ነገ ወይም ደግሞ ቅዳሜ ከሲቲ ጋር የምናደርገው ወይም ደግሞ ቼልሲ ከሲቲ የሚያደርጉትን የኤፍኤ ካፕ የዋንጫ ጨዋታ ከ10 ሰዓት ጀምሮ ፒያሳ በሚገኘው አድዋ ሙዚየም ሁላችንም እንገናኛለን። ሲቲን እንዴት አሸንፈን ዋንጫ መብላት እንደሚቻል ለሁሉም ቡድን እናስተምራለን ማለት ነው። የነገ ሰው ይበለን።
በዚህም በዛም እኮ ቻምፒየንስ ሊግ ቦታችንን ማግኘታችን አይቀርም። አምስተኛም ሆነን እንገባለን እኮ ቻምፒየንስ ሊግ። እድሜ ለዩኤፋ ምናምን ነገር 5 ቲም አድርጎታል። ነገር ግን እኔ እያሳሰበኝ ያለው ስለ ቀጣይ ሲዝን ነው። ይሄ መላጣ አሰልጣኝ ይቀጥላል ቀጣይ ሲዝን። በዚህ ላይ አንዳንድ ተጫዋቾች ይለቃሉ። ወርልድ ካፕ ነው፣ ተጫዋቾች ቢዚ ነው የሚሆኑት። ተጫዋቾችን ለማስፈረም ራሱ ከባድ ነው የሚሆነው። ባለው ነገር ለውጥ ሊያመጣ የሚችል አሰልጣኝ ያስፈልገን ነበረ። የለም አልመጣም። ያው በዚህ እንቀጥላለን ማለት ነው። የቀጣይ ሲዝን እኔ አሮን ነው አንድ ሀብዬ ይህንን ሲዝን ደግማለሁ ብዬ አላስብም። እንዲህ መሆን እኮ አልነበረበትም ጋይስ፣ ከማን እንዲህ መሆን አልነበረበትም። ያ ሁሉ ገንዘብ አውጥተን እንዲህ እኮ መጨረስ አይጠበቅብንም ነበር። እኔ ቲሜን ለ3-2 ዋንጫ ነበር የገመትኩት። እንዲህ ተንበዛብዘን 37ኛ ሳምንት ላይ በአስቶን ቪላ በቀጥተኛ ቻምፒየንስ ሊግ ተፎካካሪችን 4-2 እንለጠፋለን ብዬ አስቤያለሁ። ኤኒዌይስ ቀጣይም ሲዝን ምንም ተስፋ ያለው አይመስልም። አርነ ስሎት ይቀጥላል እናየዋለን። ለማንኛውም ብቻ but this is embarrassing